እኔ ኢሱ በደለኝ ግፍ ሰራብኝ ምናምን አላልኩ። ይምጣልኝ አላልኩም። ሂድልኝ አላልኩም። ገና ከዘቢባ ጋር ከመገናኘቱ ቲክቶክ ላይ ከመውጣታቸው በፊት ራሱ ቢያንስ የተወሰነ ጊዜ ምንም አይልንም ቲክቶክ ላይ ነው ያገኙን። ዘሴት ሳሰሚ ለምንድን ነው እቺን ዓለም የምትቀላቀይ? በደሳለኝና በመሰለኝ ነው እኮ ይሄ ህዝብ ዝም ብሎ የሚጓዘው። ጋይስ አፍሪካ በማያገባው እየገባ የሚሞተው ሰው ነው እኮ የሚበዛው። 75% አፍሪካ በእግዚአብሔር ጠርቶት ወይ ታሞ መሰላችሁ የሚሞተው በማያገባው ገብቶ ነው እኮ። ወይ በራሪ ጥይት ጥፍ ያደርገዋል፣ ወይ አንዱ በጥፍ ይመታዋል፣ ወይ መጋኛ ጋጫዋል፣ ወይ እዛ ተደፍቶ ይገኛል። እዛ ሴት በማያገባው እየገባ ያላልኩት ምን አባሽ ነው የምትተነትኙ? አንቺ ከካ አንቺም ብሎ አርቲስት አንቺ አርቶ አደር ማለት ነው። በታሪኬም በዳፈናው የምናገረው ስንት ዓመት በፊት ነው እኮ የምናገረው። ያውቁኛል እኮ ሁሉ ሰው። ሪካርድ ካውን በፊት ሪአክሽን ያደረጉበትን ሰርች አድርጊና ስንት ዓመት በፊት እንደሆነ እስቲ ቼክ አድርጊ። እኔም ብሎ መጣ ወረቀት ሊያገኝ ጥሎ መጣ ስትል እንዴ ሰው ስላፈቀረችው የይሁዳን ህግኛ በእንደዚህ አይነት የተሳሳተ መንገድ ኢንፎርሜሽን ልነግረን ነው ብዬ አንድ የይሁዳን ህግ ነገርኳት። ለሷ ምናልባት እሷን የሚያመኗት ሰዎች፣ ሁለት ደግሞ እኔም ብሎ ነው የመጣው ስትል ኖ تخيل تقبل ውጣ ተብሎ 2000 في اللايف اقسم بالله ከዛን ዋይ ኖት ምናምን ሲባል ስለኔ ጠይቄ እኔ ነገር ተናገር። እዛ ሴት ከኔ ጋር መጨረሻ ጊዜ ተለያየው። يا رب تقبل بري አበባው ማን ያጸዳልሻል ያለቀን ውጣልኝ ነገ ስራልኝ አልኩት። ከዛም በኋላ ነው ያገኘው። ماشي كين اخش جوله تيجي انا اخش جوله اسطوريه نفسي ما افوز አብረን እንደምንኖር ምናምን ሲል اللبنانيه اقدر اخش معاه بس ترجعوا لي الصراحه 60% مراد الشيء የሰርግ ነገር ዲስካውንት ሲል እንዴ ወደዚህ መግባቴ ስለማይቀር ለምን አልገዛም ብዬ ሁለት ገዛው። እንትን ተቀያሪ ማለት ነው። በታንት ለሱም እንደዛ አበባ ምናምን ከማለቱ በፊት ለበስን እሱም ሰጣሁት ምናምን ይዞ ሄደ። በስንተኛ ጊዜ ቤት ሲመጣ አበባው ማን ያጸዳላል? አዲስ ህገ መንግስቱን አይቶ ነው ለክ ማንም እጁን የሰጠ ሰው ሴት ላይ ወይም ደግሞ ወንድ ላይ ተደግፎ ወረቀት ማግኘት እንደማይችል ሲያይ አበባው ላይ አላግጦ ሞራል ለመንካት ፈለገ። ከዛ በኋላ ኦኬ ነገ ስራ አለብኝ አልኩትና ራሴ ጠጣው። እኔ ገዛውት ወይ በነፃ አይጠጣም። ቢያንስ ሰከርኩበት። ያንንም ዋጋ ካልከፈለ አለቀውም ባይዘው ማለት ነው። ያንን ዋጋ ይከፍላል። ሱፉን ቬሎ ያጠገቤ ነው ያለው፣ ችግር የለው። የሱፉ ዋጋ መመለስ አለበት። የላጫ ማለት ነው። ላጫ ዘቢባ እያከራየችው ኮንሰርት ትሰራበታለች በዛ ሱፍ። ምክንያቱም ከውጭ የመጣ ሱፍ ያንን እያከራየች ልደት ታከብርበታለች። የገንፎ ስነ ስርዓት ትልበታለች። ይችላል ጫማ ማለት ነው። ለነገሩ እሷ ምን አረጋች? ጋይስ ጣን ያዛትን ልጅ አፈቅርሻለሁ ሲላት ልቦደው ይላል። ምንም እኮ አላረገችው። እኔ እኮ ከሷ ጋር የሚያናድደኝ ምን እንዳረገችለት ለምን ነው የማይገባት ብዬ ነው የምናደደው። ምታናድደኝ ነበር አባጭ። ከዛ ላይ ብላይ ስገባ ጌም ስትጫወት ይሄ ላጫን ዝጋ ምናምን ቁኛ ምናምን ንፍጥሳይ ጋዴም። ስለዚህ ነው እንደዚህ የሰባራ ፎሌ ያለ እንደዚህ መድረክ ላይ እግዚአብሔር አረ በዩቲዩብ ማትመጣው እኔ በኮምፒውተሬ እንኳን አትመጣ ሺት ያለቀ ታሪክ ከሆነ ምን ያስፈልጋል? እንደው ምናልባት እንደሚባለው መጥፎ ነገር ብሎ ሆኖ ቢሆን እኮ በቃ ለእግዚአብሔር ጥሎ ህይወትን መቀጠል ነው የሚያስፈልገው እንጂ አንድ ወቅት የኔ ነበር ከዛ በኋላ የኔ አይደለም። የኔ ካልሆነ ደግሞ የራሱ ይሆናል። ግልጽ እኮ ነው። በቃ እዚህ ህይወት አካሄድ ነው። የምን ክፋት ነው በዚህ ደረጃ ሰው መንገድ ላይ ቆሞ አይነቃነቃትም አልፋትም እዚህ ጋር ከኔ ጋር አይሆንም ብሎ ማለት። አንቺም ማጅራት መቺ ነበረ ጸጉርሽን ነቅሎ በእጅ ይዘሽ እንድትሄጂ ማድረግ። አሁን ማን ነው እንደዚህ ያለው? ግን አይነቃነቅም እንደዚህ ያደረግም ብሎሽ ድንገት ትዘጋለሽ። የጀዋር ደጋፊዎች አስመሰለችኝ እኮ ጋይስ።
ተከበብኩ ሲል ድንጋይ እንዳለ መንገድ ሲዘጋ ነበረ ማለት I'm like this አጃይ በረቢዶን ኮገ በጣም ይክፋት ጥግ ነው ብዬ ነው ማስበው እና እንዲህ አይነት ነገር ነው ያየሁት በቃ ተጎደው እንትን አልኩብህ አረጀሁብህ ተለየሁብህ እኔን አታውቀኝም ወይ አቅሻለሁ ቢል እንኳን አቅሻለሁ ነበር ቢል እንኳን እሺ so what after what I tell you now not happen what you know yeah እስታዋት አልተፈጠረ ከዋት በኋላ ነግርሻለሁ yeah okay yeah ያንቺ ነበርኩ ቢል እንኳን so what አሁን እኮ ሌላ ህይወት እየኖረ ያለ ሰው ነው ባይዘይ ኢን ፌቨር ኦፍ በከነሱ ሱፐር ኢንተርቪው ለነሱ ወግኜ ምናምን አለ እውነትን ይዤ ነው የምሄደው ካልሆነ ደግሞ እርልሽ አሁን እውነት ነው ይዘሽ የምትሄጂው የቱ እውነት ነው አሁን ቆይ የቱ እውነት ነው ሲሪየስ እሱ ትዳር ውስጥ ስላለ ታሪኩን እንደ ጎመራ እሳተ ጎመራ ለምን አልሸፈንሽም ነው ግዴታ አለብኝ የመሸፈን ቆይ ግዴታ አለብኝ ታሪኬን ማውራት አልችልም ና ከኔ ጋር ተመለስ የሚል አይነት ድምጽ ከኔ ሰምተሽ ታውቂያለሽ ወደኔና ብዬው አውቃለሁ ሲሄድ ካንቺ ጋር ነው ወይ የሄደው ብሎ እንኳን ቃል በቃ ይስተይ ኖ አይደለም ብያል ተናገር ሳሰሚ ለምን እንደምትቀላቀያት እቺን የእንትን ዓለም እኔ ስለምን ቪዲዮ አልሰራም ነው ሰቀጫና አንቺ ቶርቶርቱ አጆይቱ ሂጂ አስተርጉሚ ደሞ ይሄን ጽፈት ቤት ሄደሽ አስተርጉም ኦሮሚያ ጽፈት ቤት ሂጂ የሆነት ኦሮሚያ ባህልና ጽፈት ቤት ሂጂ አስተርጉም አጆይቱ ቶርቶርቱ ይተረጉማል እንደዚህ አይነት ነገር ሽቡ ሳይኖር ደግሞ ዝም ብሎ ተፈጥሮ በውሸት የተፈጠረ ታሪክ ከሆነም ደግሞ እጅግ በጣም ከባድ የሰይጣን አሰራር ነው ብዬ ነው ማስበው በዚህ ላይ ደግሞ ሁለቱ ጥንዶች በጣም ጠንካራ ሊሆን ይገባል በብዙ ነገር ጠንካራ ለመሆን ጭንቅላት ያስፈልጋል እሱ ጅላንፎን ዘቢባ ደግሞ ብቻዋን ትይደክማታል ልጅም ማሳደጋ ምንም ብላ ኮንሰርት እንኳን ቢደወልለት አንስተውዋ ማናገር የማይችል ጅላንፎ ላጫም ዛሴ አንድ ረጅም ሰው ወይ ሱሪ ያጥሯል ወይ ዕውቀት ያጥሯል እሱ ሱሪ ያጥሮት አያውቅም እዚህም ሀገር ሆኖ ልክክ ያለበት ሰው አምባሳደር ነው የልብስ ግን ጭንቅላት አጥሮታል ተፈጥሮ እንደዚህ ዛሴ አጭር ሰው ሁለት የዝናብ ይመቷል እንደሚባለው አንድ ከላይ ሲመጣ ሁለት ከመሬት ላይ ሲፈናጠር እሱ ደግሞ ረጃጅም ሰዎች ደግሞ ወይ ዕውቀት ወይ ሱሪ ያጥራቸዋል እሱ ደግሞ ዕውቀት ያጠረው ጀዝባ ጅላንፎ ዛሴ እና ለተወሰነ ጊዜ ውይ ይሄ ደረት ላይ ነው ተኝቻለሁ እንደሚል ዓለም ውስጥ የለም ተውት ልጁ የኔ ነው ማንንም አይነት ቀኝም ማንንም ቢሯራጥ የሚል ድራማ ትሰራለች ከዛስ የሆነ ነገር እንኳን ድረስልኝ ስትለው ምን አልሽ ዘቡ የነሽ እንዴ የነ ሲላት አንዱ መጥቶ ወይ በከበላይ መታጠል ቴሌፎኑን ከእጅ ወስደ እንደዛው ጆሮዋ ላይ የሱ ድምጽ የጅላንፎ ድምጽ ያቃጨል የሆነ ነገር ትሆናለች ከዛን ይሰለቻታል ዛሴት ያ እንኳን እሱ አይደለም የልጅ አባት ወሎ ራያ የወሎ ልጅ የራያ ቆንጆ ሸበላ ገብቶሻል ከታይታኒክ የበለጠ ከበረሃ ያለፈ ስንት ሪሌሽን እንኳን ተተነዋል ማለት ነው ይሄ እንኳን 2 አመት ያልሞላው ሪሌሽን አይደል ዝም ብለሽ አፍሽን አትክፈጂ ይሄን ዓለም ዝም ብዬ ልቀላቀለው ካልሽ ዝም ብለሽ አስተያየት ስጭበት ምን ይሁን ማራ ይሁን ስፈልግ ቂጤን ገልቤ ስፈልግ ፓንታው ልቄ ስፈልግ ደራርቤ ስፈልግ ድሪያ ለብሼ ስፈልግ ብድልም ስለብሼ ታሪኬ ስፈልግ ባባባ ተስፋዬ ላስወራውላችሁ ምን አባታችሁ ታመጣላችሁ ስፈልግ ለአስራስ ከፍየው እንደ አባባ ተስፋዬ እንደ ቼሪ እንዲያወራው ላደርጋለሁ
this is my history that's it ብር ከፍዬ ጃኖ ባንድ ነቤቴ ሄደስ አምጥቼ ታሪክ እንዲዘፍኑ ላርጋቸው ይችላል that's it ቴዲ አፍሮ ለብቻ አስመጥቼ ታሪኬ ላይ ዘፈን ብቻ እንዲሰራር ማርጉ ብር ነው የሚፈልጉት ሌላ ምንድን ነው የሚፈልጉት ዘቢባን አስመጥቼ ኮንሰርት እንዳላሰራት በኔ ታሪክ ላይ ምን አባቷ አማራጭ አላት እቺ ላጫ ያ ነርቫም ሽማግሌ ባልሽን ስለኔ እንዲጽፍ እንዳላረገው በዩኒቨርሲቲኛ ማለት ነው መብቴ ነው ዛሴት አሁን ምን ያረጋል ማውራት ለምን ነው ዝም ምለው ከሰው ማን ጋር እንጠለል አብረን ዝም እንበል የሚል ግጥም የጋበስኳችሁ መሰላችሁ እንዴ ገና ከመቃብር በላይ አጽፈዋለሁ ያልኩሽ ነው ልክ አጠል አመድ ልሁን እንኳን ያልኩት ከሆነ በጠርሙሱ ላይ አመድ የሚቀመጥበት ገና ጥቅስ አጽፋለሁ የኔ ማን አባቱ ነው ጄን የሚጠመዝዝ this is my story ተከሰሳለች ይላል ፍርድ ቤት እስቲ መጥቶ የቂጤን አሻራ ያንሳ አባዲና ጋር ይወሰደው ቂጤ አንተ አልጋ ተናገር ስንት ሰው ተኛብ ፍራሹ ተናገር ማን አረገበ የሚል ድሮ ዘፈን ነበር አይደል እውነት ማስረጃ አምጣ ማን ነው እየተቀራረጸ ሲናፋ ያያጁት እካካ ጋይስ ተብተብ አርጉ አይ ቲንክ ሳርች ምናምን እየተደረገ በጸሎት በትጋት በፍቅር በመኖር ህይወትን ማሳየት ይገባቸዋል ፕሩፍ ማድረግ አይተበቅባቸው ምን ያደለሁም እንዲያደለሁም ካንቺ ለምን ጠንቋይ ቤት ሄዱ በጸሎት ምናምን ትላለች ዘፈን ኃጢያት ነው የሚል መጽሐፍ ቅዱስ የሚከተሉት ሰዎች መጽሐፍ ቅዱስ ይቅርታ አድርጉልኝ ማለት መጽሐፍ ቅዱስ የማይፈቅደውን ነገር የሚያደርጉ ሰዎች እሺ መጽሐፍ ቅዱስ ምን ይላል መስፈን ኃጢያት ነው ይላል በሙስሊሙ حرام ነው ይላል እና መድረክ ላይ ሆነን የምትጸልይ ወይስ የቶራ ጠንቋይ ቤት ታምራ ገለታ በየቤቱ ለአርቲስቶች ባትሪ ድንጋይ እየቀጠቀጠ መስጠት አቆመ እንዴ ሐሳበለው ያሉ ሻርክ የበላቸው ሁላ ማለት ነው እሺ ጅጋር ነበርኩም አያስፈልግም ለእንደዚህ አይነት ሰው መልስ መስጠት ነው ክብር መስጠት ነው ብዬ ነው ማስበው ያንን ሰው መሆን ነው ብዬ ነው ማስበውና ክብር መስጠት ነው አለች አንቺም ማለት ነው ቫልዩ ገብቶሽ ስለ ክብር አንቺ ቅንዝራም ቅሌታም አሮጊት ማለት ነው አንቺ ቆሻሻ ንፍጣም ማለት ነው ስለ ክብር አንቺ ታወሪያለሽ ገና የኩላሊትሽ ጠጠር ተለቅሞ እንኳን ሳያልቅ ገና ለገና አላሙዲን የሰጠው ምር እንዳይካፈል ስትይ ስራዬ ብለሽ ሄደሽ ፍቺ አካይደሽ ከዛ መስሩፍ ቁረጥልኛልሽ የስግብግብነት የስግብግብ አንቺ በንጂያም ቡጉንጃም አሮጊት ቆሻሻ ቁሌታም ቅንዝራ በዚህ እድሜሽ ሎልድ ነው ላረግዝ ነው እያልሽ የሆነ የነ ዴዚ አይነት ቶፒክ የምታመጭ እነሱስ በእድሜያቸው ሆዳ አስመሳይ ፌክ ብቻ ሳይሆን ሺሆንሽ የተንፈካፈክሽ ፈካም ፎረፎራም ሴት ይሆንሽ ነፃነት ወርቅነ ላይ ብልግናሽን እንኳን የቀርብ ሰው ደረጀን እኮ ተናግሯል እኮ ምንድነው እንደዚህ መስገብገብ ብሎሻል ገና ከሆስፒታል ሳይወጣ የነፃነት ወርቅነ ታሪኩን ለመናገር የጀመርሽ እከካም ልጋጋም ሰው ነሽ አንቺ እውነት ሞራል አለሽ ሌላ ሰው እንኳን የፈለገ ነገር ይበል አንቺ ሞራል አለሽ ለዩቲዩብ ስቲ ሰው ይሆን አገባውት ብለሽ ኮንዶሚኒየም ቤት ውስጥ እንዳለ ቤቱ አሽትሬና ቢራ ጠርሙስ ብቻ ቁሌታም ልቃሚ ቆሻሻ ኩላሊት አለ ድንጋይ በቆሙ ነበር ኩላሊትሽ ውስጥ ማስቀመጥ ባደራ መልክ ማለት ነው ነገ ቤት ሰራ እቀበልሻለሁ ብለ የልብሽን አይቶ ነው አንቺ ፍንዳታ ሰይፉ እንዴት እንደሚቀርጽሽ ግራ ገብቶት እኮ
የተቃዳደደ ሶፋሽ ላይ አንሶላው ላይ ሸፋፍኖ ነበር ሲቀርጽሽ ነበር። ህዝብ ያዋጣው ብር አለ አላሙዲን ሙሉ ወጪ እንትን አድርጓል። ያንን እንዳይካፈልሽ እኮ ተሯርጠሽ ከሰሽ ብር አልሰጠኝም እያልሽ በየሬዲዮ የምታወሪ አንቺ ነሽ። አሁን አንቺ ስለ ገበና ስለ ምናምን የምታወሪ የእውነት ሰው ዝም ብለህ ስትሰማ በዛ ዘመን አልኖርክም ይላል እኮ። የመርሳት በሽታ አለብን ነው እኮ የሚመስላል። አሁን አንቺ ሞራል አለሽ በዚህ ጉዳይ ላይ አስተያየት ለመስጠት? ሰው ለመምከር ትዳር ተቋም ነው፣ ትዳር ቁሌታም ነው። የቁሙልኝ ወሬ የምታወሪ እና ለምን በዚህ ደረጃ ይኬዳል? አንዳንድ ሰዎችም ሶሻል ሚዲያ ላይ በምናየው ሀሳብ ብቻ በአንድ ሰው በአንድ ወገን በሚሰጥ ሀሳብ ብቻ ተነስተን የምንሰጠው የተለያየ አስተያየት አሁንም ፋሚሊ ነካል ብዬ አስባለሁ። እውነትም ቢሆን ደግሞ በጣም እርግጠኛ ሆነን በጣም የጨዋ ቋንቋ የጨዋ ንግግር በጨዋ አፕሮች መናገርና ነገሮችን ማስታረቅ ያስፈልጋል ብዬ አስባለሁ። ተወልደዋል፣ ትዳር ተይዟል፣ በጣም ደስ የሚል በሁኔታ ልጆች ተፈጥረዋል። ቆንጆ ቤተሰብ ነው። ፎቶም ሲነሳ ሚዲያ ላይም ሲወጣ ፍቅሩም ሲገላለጽ በግልጽ ነውና ምንድን ነው የሚሰማው ነገር? እዚህ ጋር ብቻ አይደለም በነገራችን ላይ እኔ መናገር የምፈልገው ሌሎችም ቦታ ሌሎችም በጣም በሪሌሽንሺፕ ላይ አሳልፈው የነበሩ ሰዎች ከሌላ ሰው ጋር ሲሆን ከኔ ካልሆነ በፍጹም መኖር አይችልም ወይ መኖራት። ልክ አንቺ ሪሌሽኑ ሲጀምር ሰውየው 10 ጊዜ እየደወልሽ ልጆቹ ጠሩ ትምህርት ቤት ሂድላት ማረ ሂድላት እያልሽ ከዛ ለዩቲዩብሽ አንድ ቀን እንዳጋጣሚ ዩቲዩባችሁ ላይ ሲገባ ቪዩን ስታይ ኮሜንቱን ስታይ ሁሉ ቀን እሱን ቪዲዮ ላይ ማምጣት ነው የጀመርሽው። ሁሉ ቀን ገብቶሻል? ያ ይታረቁ ምናምን በሚል ከዛ በኋላ ሁሉ ቀን እንደ ውሃ ቀጂ ቪዲዮዎች ላይ መላልሰሽው ልክ የምትፈልጊው አይነት ነገር ላይ ስደርሺ ያለት አሁን ለሊት ነው እኮ እሱ ኮንዶሚኒየሙ የሄደው ራይት። እኔ የእውነት ሰው ኢንሳይደር የለኝም። እኔ ሽንቱን እየሸና በየመንገድ ላይ አምጥቼ ባላስቅባችሁ ቱዌቢ ታይኛለሽ። ያንን ልጅሽን አንቺ እንትን በይ። እኔ እንደዚህ አይነት ነገር ውስጥ አልገባም። አችንም በሚል ሁኔታ ስማቸውን ሙሉ በሙሉ ሲያጠለሹ እናያለን። ዳሜጅ ሲያደርጉ ጋይስ እሱ ኮንዶሚኒየም ላይ የምትኖሩ ኢንሳይደሮች ከ6 ሰዓት በኋላ ቀረጻችሁ ላኩል። 6 ሰዓት ምን ነው ከ18 ሰዓት ምን ነው የሚባለው በኢትዮጵያ 12 ሰዓት ከምሽቱ በኋላ ቀርጻችሁ ላኩል። እሺ ለኔ ተውት። በሁሉም አካውንት ይለቀዋል ላኩል። ጠንካራ ነው የሆኑት። ኦፍ ኮርስ ፍቅራቸውን ይዘው ይቀጥላሉ። ያለፈ አልፏል። ያለፈ ታሪክ ነው። የዛሬ ህይወታችን ላይ የሚመለከተው ነገር የለም። የዛሬ ታሪካችን ላይ ጥላሸት ሊያደርግ አይገባም። የማይመለከተው ከሆነ ታዲያ ምን አባሽ አንቺስ አስገባሽ? አሁን አንቺ ለዘቢባ ያዘንሽ መስሎሽ እኮ ወይ ትዳራችሁ ያሳሰበሽ መስሎሽ ውሸት ነው እንደሞቲና እዚህ ጋር ደግሞ እውነትም ቢሆን ልክ እንኳን አይደለም ብለሽ እንደገና እንደ ጂጂ ግራ የመጋባትና የመጀበዝ እንኳን አስተያየት እየሰጠሽ ያለሽ ይሄን ታውቃለሽ አይደል? ሰው አይታመንም አይነት ግን ምንም ቢሆን ሀገር ቤት ስላሉ አርቲስትም ስለሆኑ ሚዲያ ላይ ስም አጠፋች ምናምን የሚል እናንተ እንትናችሁ አለ አለዛ ያንንም የለም ማስረጃ በማይሆንበት መንገድ ቀዝቃዛ ወላፈር አይነት አስተያየት እየሰጠሽ ነው። ገብቶሻል? አምነሻልም ግን ከጎንሽ ነኝ አይደረግም ነገር የለም። ያ ገብቶሻል? አበባን የሰጠዋት እኔ መቼ ወገዋት አይነት ጨዋታ ነው የምትጫወችው። መወጋገት አለም ለምን በአካፋ በደንጎራ ለምን አትደነጋገሩ? ምንም አገባኝ። ግን ሐሳብሽ ይሄ ነው እሺ? ለኔ አይደለም እንደዚህ አይነት ነገር ልታሰጂ። ለዛ ለጀዝባው ፋሚሊ እጅና ንገሪያቸው። ገብቶሻል? ያ አሁን በቅርብ ሀገር ቤት መጣ። يا رب العقوق الله لا يوفقك روح እሺ اي والله فاسته بوجهي ሚል አቋም ያላቸው ጠንካራ والله جيب واحده لبنانيه بس ابي ፍቅራቸውን ይዘው ይቀጥላሉ።
ጠንካራ ያሉ ኤክስፒሪየንስ የሌላቸው ብዙ እንደዚህ በማህበራዊ ውጊያ ውስጥ ያልተደበደቡ ጥንዶች ሌላ ነገር መጠቆም የምፈልገው የሌላ ሰው ሲሆን ከማበድ ይልቅ የራሳችሁን ሰው ፈልጋችሁ የራሳችሁን ትዳር ገቢ ነው ብዬ አስባለሁ። የሰው ትዳር በጥብጦ ያ ሰው ቢመለስም ሞስራቢ ለአንቺ ሊሆን አይችልም። በየትኛውም ሄሉ ድምፅ አለኝ ምን ማለት ነው? كان في واحده عندها 11000 متابع بس በዛ ደረጃ ከዛ ያን ቤት በትነሽ የቀማሹ ወንድ ያንቺ ሊሆን አይችልም። እንዲህ በማሸማቀቅ አንገት በሚደፋም ኢሜጅ በማጥፋት ስም በማጥፋት ቤተሰብ በመበጥበጥ ሰላም በመንሳት ውስጥ የሚገኝ ወንድ ትዳር ሊሆን አይችልም። ዞሮ አንቺ ላይ ዞራል በኋላ ያንቺ ሊሆን አይችልም። ባይነኝ እኔ አላቅም እዛ ጋር ያለውን ነገር። እነኚህ ተበጠበጡ ያሉ ቤተሰቦች ግን አሁንም በድጋሚ ማለት ፈልጋለሁ ራሳችሁን ፕሩፍ ለማድረግ አትሞክሩ። እነኚህ ተበጠበጡ ያሉ ቤተሰቦች ግን ኑሩት። አሁንም በድጋሚ ማለት ፈልጋለሁ እውነቱን አትግለጹ፣ ኑሩት ዝም ብላችሁ። 1 2 ወይ 1 10 ምናምን ግለሰቦች እንዲህ ላሉበት ጉዳይ ላይ እናንተ አቴንሽን ሰጥታችሁ በዚህ ደረጃ ለዛ ሰው መልስ መስጠት ራሱ እነሱን ወደ መሆን ነው እንትን የሚላችሁ። ዝም ብላችሁ ነው። ፍቅር ያሸንፋል፣ ሁልጊዜ ፍቅር ያሸንፋል። በቃ በዚህ መልክ ብትሄዱበት መልክ። ሄለን ከውስጥ የሚያወራ ሰው አለ። ቤቴ ዕቃ ስለሌለው ገደል ማሚቱ ነው ጋይስ። ኦኬ አረበኛ የሚያወራ ሰው አለ። ይሄው አለ። ቮይስን እየሰማ ወይስ አቴንሽን ሲከር ነው ፈልጋችሁ? ይሄው አለ። የራሷ ቪዲዮ ብቻ ነው የከፈትኩት። ከኋላ ጂኒ የሚያወራ ከሆነ አብራችሁ ስሙታ። ያው ሰይጣኖች አይደለን እንዴ? እንደማመጥ እንጂ ጋይስ የምን ኮንፊውዝ ሆነ ሺት ወይ ካም ነው ብዬ አስባለሁ። አንዳንድ ኮንተንት ያጡ ሰዎች ኮንተንት ለመፍጠር ሲሉ ብዙ ቤተሰቦችን እየበጠበጡ ነው ያሉት። ኮንተንት አይጠፋም። ኮንተንት በሰው ላይ አይደለም የሚወጣው። አሁን አንቺ ግን ገነት የምትባየው አንቺን ብሎ ገነት፣ አንቺ ገሃነም፣ አንቺ ልቀቀሚ ኮንታክት ነው ኮንቴርጅ ነው ኮንቴነር ለመፍጠር ሲሉ ምናምን ነገር ቤተሰብ እውነት አንቺ ከነጻነት በኋላ እንደዚህ አይነት ወሬ ተወራለሽ? እውነት ከዛ ልጋጋምና ነርቫም ሽማግሌ በኋላ ላይ ቀኑን ሙሉ ቪዲዮ ስትሰሪበት ብለሽ ከዛ ማታ ደናውን ብለሽ እዛ ኮንዶሚኒየም ውስጥ አሽትሬና የቢራ ጠርሙስ ሰተሽው ሽንቱን ሲያንጠባጠብ ከሚኖር ሰውዬ ጋር ድራማ አንቺ ነሽ እንትን የምትይው? ሲሪየስ ቶክ አንቺ አሁን ስለ እንትን ድራማ መፍጠር ምናምን ታውሪልሽ ማለት አንቺ ድራማ የሚለው ነገር እንኳን ካነሳሽው ብዬ እውነት ሞራሉ አለሽ ወይስ እንዳንቺ አይምሮ በሽተኛ ነው የምንመስልሽ? በምን ላውራ ነው አይደል? ይሄን ሰሞን ምንም የምታወሪው የለም። የሆነ ሰው ኢንተርቪው ቢጠይቅ ማን ያለው አይደል? ግዴታ የቲክቶክንም ዓለም መቀላቀል አለብኝ ነው አለምቲው። ምን ያህል ሰው እንደሚጠላሽ የምታውቂው እንዳለ ያንቺ ቪዲዮ ስር ቲክቶክ ላይ ምናምን ሪከርድ የተደረገው ማንኛ አልሽ እያሉ ነበር የሚሰድቡሽ። የሚገርምሽ ነገር አሁን ትረገጥ እያሉ የሚጽፉልሽን ሰዎች ታይ ምናምን ይላሉ ሌላ ሰው ሳወር። አንቺን ግን እንዴት ትረገጥ እንደሚሉሽ አይሽ። ሰው ያን ያህል ይጠላሻል። መጥላት አይደለም አስመሳይነትሽ ጠንቅቆ የገባቸው ሰው ነሽ በጣም። ምን አይነት አስመሳይ ሰው እንደሆነች በአንዳንድ አሳዩት ጋይስ። ምን አባቷ ሜጃ ያላት እቺ ላጫ ቁጭ ብላ ትሰማለች። እኔ ንግስቷ ላይቭ ገብቼ እነሱ ሊተኙ ነው አሳዩት። ትጋጋጫለሽ እሺ ልቀን ሆዳ በጣም ነው የማውቃችሁ። እነ ትሪ ሙልጮችን አርቲስቶች እነማን እንደሆናችሁ አውቃችሁ። ትሪ ሙልጭ ለብር ስትሉ
ባጠገባችሁ ያሉትን ሰዎች እየደፈጠጣችሁ የምትሄዱትን በጣም ነው የማውቃችሁ። እናንተ እና ዮሐንስ ምናምን ሽሽሽ በጣም ነው የማውቃችሁ። ደባሪ የሆንሽ ሴት ውሃ የፈሰሰባት ዶሮ መስለሽ እንዲህ ብለሽ ቁጭ ብለሽ ይደብራል። ድራማው እንደዛ የሰው ህይወት ማበላሸት። ለምን ዲዲቲ አይነፉም ከፈለጉ በየቂጣቸው ላይ? እኛ ምን አገባን? ይሱ ለምን የቆለጡ ጫፍ ላይ ዲዲቲ አስነፍቶ አይሄድም ከፈለገ? ምን አገባኝ? ለምን አይነክረውም ከፈለገ ዲዲቲ ውስጥ? ምን አገባኝ? ኮንተንት በግለሰቦች ህይወት ላይ አይደለም ኮንተንትን የምንፈጥርና ገንዘብ የምናገኘው። አዳዲስ አይዲያዎችን በጣም ብዙ ነገር መፍጠር እንችላለን። ስለ ገንዘብ ማግኘት ታውራለች። ስለኔ እውነት ገንዘብ አንቺ እውነት ስለ ገንዘብ ማውራት ታስበል? የነፃነት ወርቅነህ አስክሬን ገና ሳይወጣ ሰው እንኳን ሳያምን አጠገቡ ያለ ሰው እንኳን ሳያምን አንቺ ጨርሰሽ ህይወት ታሪክ ሰው ሳያውቅ ሪከርድ አድርገሽ የገዛ ጓደኞችሽ እኮ የሚያውቁሽ እነ ሰይፉ ለምንድን ነው የራቀሽ? ግማታም ሆዳም ስለሆንሽ አይደል? ደረጀ ምንድነው በእንደዚህ አይነት ደረጃ እንደዚህ መስገብገብ አልሽ? ልቃሚ ያስመሳል። ሂጂ ከዚህ አንቺ ስለ ብር የምታወሪው እከካ እንደዛ ቢባል እኮ በጣም ብዙ ሶሻል ሚዲያ በጣም ዲሲፕሊን ያላቸው ሶሻል ሚዲያ ባለቤቶች በጣም ብዙ ፎሎወር ያላቸው እኮ በጣም ብዙ ብር የሚሰሩበት ኮንተንት አለ በሰው ላይ ሲሆን፣ ግን የግለሰቦችን ህይወት እየበጠበጡ የግለሰብን ግላዊ ነገር እያወጡ ፎቶ አወጣለሁ ይሄን አወጣለሁ። በነገራችን ላይ ምንም ነገር ቢወጣ ያሰው እኮ ምንም አይሆንም። አሁን ያልገባችሁ ነገር አሁን አንቺ አታውጡ ለማለት ነው። ምንድነው ፖይንትሽ? ለምን አንቺ ላይ ያወጣም ከፈለገ? እሱም አጀንዳችን ከአንቺ ላይ ሲወርድም አጀንዳችን፣ ለመውጣት ሲንደረደርም አጀንዳችን። ዛሴ ካሁን በኋላ ሁልሽም አጀንዳዬ ብቻ ናቸው። ምክንያቱም የጥፍር ቆሻሻ ያህል ስለእናንተ አላስብም። እያንዳንዱ በተለይ ይሱ ምናምን ይሄ እንደዚህ የዚህ የካሮትን ያህል አትከብዱኝ። ይሄን እንደውም እበለዋለሁ፣ ለሰውነት ይጠቅማል። ከዚህ ወረቀት በታች ናችሁ፣ ለኔ እንደዚህ ገለባ ናችሁ። እየተፋውባችሁ እዚህ ምድር ላይ ሞታለሁ ነው የምላችሁ። ስለማን እንደማወራ ታውቂያለሽ? ዱባይም ያላችሁት ይው አይቆራረጥ። ምን ይደረጋል? ሰው ነው ይሳሳታል። ካደረገ ምን ይሆናል? እኔ ያልገባኝ ይዋት ጋይስ፣ በሷ ቤት እኮ ዘቢባ ቆሜልሻለሁም ትላታለች። አይ ወንድ አይታመንም አይነት ንግግር ነው እኮ የምትናገረው። ገብቶሻል? ቆሜልሻለሁም ትላታለች። ነውር ነው፣ ባለጌዎች ናቸው ታይ ትላለች። እዚህ ጋር ደግሞ ግን እኮ ወንድ ሊያደርገው ይችላል አይነት ነው የምትናገረው። አይታችሁታል? እንግዲህ አንዴ ያርጓል ምን ይደረግ ደግሞ ትላለች። እዚህ ጋር ደግሞ የለም እንደ ጂጂ ያኔ ኢሱ ጋር ስገባ ምን ትላለች? እኔ ካንተ ጋር ልትሆን እንደማትችል በፍጹም አስቤም አላውቅም ማለች። ተመልሳ ደግሞ ነክቶሽ አንድ ቀን አስቀምሶሽ ሄዳ አይደለ ትላለች። እንደገና ገና አብዳረጋችኋለሁ። በነገራችን ላይ ይሁን የኔ ህይወት እኔን ሳያሳብድ እናንተን ያሳብዳችኋል። እግዚአብሔር ይሁን። እኔና አማኑኤል ግቢ ስትሉ መድኃኒት አካፍሉኝ ብላችሁ አላካፍልም ብዬ ትቻችሁ ነው የምሄዱ። በሽታ እንዲበዛባችሁ ነው ማድረጋችሁ ነው ወይ ጊዜ ሎንግ ታይም። ሰላም ነሽ ያ ነገር እሺ፣ ወጣ ፎቶም ይወጣል፣ ምንም ቪዲዮም ወጣ፣ ምን ሰው ዋት አንድ ሰሞን አንድ ሳምንት ይባላል፣ ከዛ ይቆማል፣ ህይወት ይቀጥላል። ግን ትዝብት ነው። እያንዳንዱ ነገር ግን ይደመራል በፈጣሪ ዘንድ። እያንዳንዱ የምናደርጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ።